ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ደውላችሁ መማር ትችላላችሁ ማለት ነው። የተለያዩ ነገሮችን ማንበብ ትችላላችሁ ማለት ነው። በተለይ ስማችሁ ማጽፉ እንዲሁም ማንበብ ማችሉ ተማሪዎች ለመጻፍ ማችሉ ተማሪዎች ደውላችሁ በዚህ ቻናል ተለያዩ ቃላቶችን መመስረትና ማንበብ ትችላላችሁ ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣው ምንድነው ከጰ እስከ ፐ ያሉ ሙሉ የአማርኛ ፊደላት ናቸው እነዚህ የምታዩቸው። በዛ ላይ ደግሞ ምንድነው እነዚህ ፊደላት በእንግሊዘኛ ስንቀይራቸው ወይም በእንግሊዘኛ ስንጽፋቸው ምን አይነት ድምጽ አላቸው የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ከኔ ጋር እስከመጨረሻው ተከታተሉ። ኦኬ እዚህ ጋር ምን ይላል? እንደምታዩት እቺ ማነው ጰ ትባላለች። ጰ እቺ የአማርኛ ፊደል ሙሉ የአማርኛ ፊደል ናት። እችን በእንግሊዘኛ እንዴት ነው የምንጽፋት? መጀመሪያ ፊደሎችን ጰ ጱ ጲ ጳ ጴ ጵ ጶ እንግዲህ እነዚህ ምንድን ናቸው? ፊደሎች ናቸው። እነዚህን ደግሞ በእንግሊዘኛ ስንጽፋቸው ምንድነው እንዴት ነው የምንጽፋቸው? ጰ ስንል ማንን ይወስዳል? ፒ ኢን ይወስዳል። ጰ ጱ ስንል ደግሞ ፒ ዩ፣ ጲ ስንል ደግሞ ፒ አይ፣ ጳ ስንል ፒ ኤ፣ ጴ ስንል ፒ ኢ በእንግሊዘኛ፣ ፕ ስንል ፔ ፔ ፒ ፒ ሶሪ ፒ ልን ነው ፔ አልኳችሁ። ፔ ፒ ፖ ስንል ደግሞ ፒ ኦ ፒ ኦ። እስኪ እነዚህን ደግሞ ላንብብላችሁ። ስማቸው እንዳለ ነው ይዘው የሚወርዱ ፐ ጶ ጲ ጳ ጴ ጶ። በጣም አሪፍ። ስለዚህ ስማቸው እንዳለ ነው ያሉበት ባሉበት ብቻ ምንድነው ስፔሊንግ እንግሊዘኛና አማርኛ መሆኑ ብቻ ነው እዚህ ጋር የሚለየው እንጂ ሌላ ነገር የሚለየው ነገር የለም ማለት ነው። ኦኬ ቀጣይዋ ማንች እቺ? ቀጣይዋ ሶሪ ማን እንላታለን እንጂ ጸ ጸ ሙሉ የአማርኛ ፊደል ናት። ጸ ትባላለች። ከዛ ደግሞ በእንግሊዘኛ እንዴት እንደምንጽፋት ሳያችኋለሁ። ጸ ጹ ጺ ጻ ጼ ጽ ጾ ጾ። እነዚህን ደግሞ እንዴት ነው በእንግሊዘኛ የምንጽፋቸው? እስኪ ላሳያችሁ። የጸን ቤተሰብ ደግሞ ጋማነች ቲ ኤስ ኢ ጸ። ጹ ስንል ደግሞ ቲ ኤስ ዩ ጹ። ጺ ስንል ደግሞ ቲ ኤስ አይ ጺ። ጻ ስንል ደግሞ ቲ ኤስ ኤ ጻ። ጼ ስንል ደግሞ ቲ ኤስ ኢ ቲ ኤስ ኢ። ጽ ስንል ደግሞ ቲ ኤስ። ጾ ስንል ቲ ኤስ ኦ ኦ ኦ የሚለው እንዳለ ይዞ ነው የሚወርድ እስከ መጨረሻው ኦ ኦ ይዞት ነው የሚወርድ። ጶ ፖ ስንል ኦ ኦ ያለ መጨረሻው ፊደል ኦ ነው ያስከተለ ነው የሚመጣ። ስለዚህ እስኪ እነዚህ ላንብብላችሁ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ጾ። በጣም አሪፍ። ኦኬ ቀጣይ ምንድነው እዚህ ጋር? እቺ ደግሞ ማነች? እቺኛዋ ማነች መሰለቻችሁ? እቺ ፈ እንላታለን። ፈ። እሺ የፈን ቤተሰብ ደግሞ እናንብብ። ፈ ፉ ፊ ፋ ፌ ፍ ፎ። እሺ በጣም አሪፍ። አሁን ደግሞ የፈን ቤተሰብ በእንግሊዘኛ እናንብባት።
ኤፍ ኢ ፈ ፉ ስንል ኤፍ ዩ ፉ ፊ ስንል ኤፍ አይ ፊ ኤፍ አይ ፋ ስንል ደግሞ ኤፍ ኤ ፌ ስንል ደግሞ ኤፍ ኢ ፍ ስንል ኤፍ ፎ ስንል ኤፍ ኦ። ይሄን በአንድ ላይ እናንብበው እስኪ ደግሞ እዚህ ጋር ፈ ብለናል አይደል? እዚህ ጋርም ደግሞ ፈ ፉ ፊ ፋ ፌ ፍ ፎ። በጣም አሪፍ። ቀጣዩ ማነች? መጨረሻችን ፐ ትባላለች። ምንድነው? የአማርኛ ፊደል የመጨረሻ ፊደል ናት። በማንኛውም ሰዓት የመጨረሻ ፊደል ናት ይቺ ፐ ፐ ፖ ፒ ፓ ፔ ፕ ፖ። ኦኬ ፐ ስንል ፒ ኢን ይወስዳል ማለት ፒ ኢ ፐ። ፖ ስንል ደግሞ ፒ ዩ ፑ ፑ ስንል ፒ ዩ ፒ ስንል ደግሞ ፒ አይ ፒ አይ ፓ ስንል ፒ ኤ ፓ ፔ ስንል ደግሞ ፒ ኢ ፕ ስንል ፔ ፒ ፖ ስንል ፒ ኦ። ስለዚህ ፐ ፑ ፒ ፓ ፔ ፕ ፖ። በጣም አሪፍ። እንደዛ አድርገን ማንበብ እንችላለን ማለት ነው። እነዚህ ምንድናቸው? በአማርኛ እንዴት ነው የሚጻፉት? በእንግሊዘኛ ስፔሊንጋቸው እንዴት ነው የሚነበቡት የሚሉትን ነው ያሳያችኋችሁ ማለት ነው። ስለዚህ እንግዲህ እንደምታዩት ለዛሬ ቪዲዮ ከፐ እስከ ፐ ያሉ በእንግሊዘኛና በአማርኛ ስይቻችኋለሁ ማለት ነው። እንዲሁም በሌላ ጊዜ ሌሎችን ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።